ያንን ገዳይ ሰው እየላክሽው አንቺ ነሽ። በጩቤ አስወግተሽ ታስገድይ ነበር አይደለም? አባዬ ስለምታወራው ነገር እኔ ምንም አልገባኝም። ቆይ እሺ እኔ ምን አድርጌ ነው? ለምን አትተውኝም? እኔ ምንም ነገር አላደረኩም። ምን? ቆይ ቲና ለምንድን ነው ከህይወታችን የማትወጪው? ለምንድን ነው የማትተይኝ? ለምንድን ነው? ልቀቀኝ። ተዋት በቃ። ከነገ ጠዋት ጀምሮ ልብስሽን ይዘሽ ከዚህ ቤት ውልቅ በይ። በድጋሚ እንዳለሽ ውጪ። ማታ እሷ አልነበረችም ልታስገድለኝ ሞከረችው። እኔ ነኝ ላስገድለኝ ነበር። ምን? እንዴት? ሁሉም የኔ ጥፋት ነው። ቲና መውጣት የለባትም። ምን ይወጣለሁ? አባዬን ለመግደል የሞከረው ማን ነው? ንገሪኛ። የኔ ጠላት ነው። እኔን ለማጥመድ ሲል ነው እናንተ ላይ ችግር እየፈጠረ ያለው። ማታ የላኩልሽን ማስጠንቀቂያ የሽው ወይ ሲለኝ አንተ ላይ ያደረገው ነገር እንደሆነ አወቅኩኝ። ይቅርታ አባዬ፣ በእኔ ምክንያት አስጠቃሁክ። ታዲያ ምን ደብዳቤ ጻፍሽ? ለዛ ነው? አዎ አባዬ፣ ልጁን እዚህ ሳየው እናንተ ላይ ራሱ ችግር እንደሚፈጠር አውቄ ነበር። እሱ እኮ ቤተሰቦቼን ሲያሰቃይ ኖረ ሰው ነው። እኔ እሷን በሆን ግን ምንም ነገር አያገባኝም ነበር። እሷ ግን እያለቀሰች በእኔ ምክንያት እዚህ ቤት እንድትወጣ አልፈልግም እያለች ነበር። አንቺ ከትሁት ጋር በጭራሽ አትወዳደር። እሷ መልካም ልብ ያላት ንጹህ ሴት ናት። ቤት የሚፈጠረውን ነገር አንድ በአንድ እኔን ማንም እንዲያገኝ እስካሁን ምርጫን አላሳወቀኝም። ምንድን ነው ሀሳቡ? ቲና፣ እኔ ለአንቺ ምንም አይነት ፍቅር እንደሌለኝ ታውቂያለሽ አይደል? ስለዚህ እሷን መርጠሃል ማለት ነው? መጀመሪያውን ቢሆን ምርጫ ውስጥ አልነበረችም። እሷ ምርጫ የሌላት ምርጫ ነች። ወደ ሀገራችን እንድንመለስ እፈልጋለሁ። እኔና አንቺ እንደ ድሯችን በሰላም የፍቅር ህይወት እንድንኖር እፈልጋለሁ። እኔ ከአንተ ጋር በሰላም የምኖረው? ምርጫሽ እኔ ብቻ ነው፣ ሌላ ምርጫ የለሽም። በሰላም እንድኖሩ ከፈለግሽ በዙሪያሽ ያሉ ሰዎች አሁን ያልኩሽን በደንብ አስቢበትና መልስሽን ጠብቅ። መልሱ ታዲያ እሺ እንዲሆን እፈልጋለሁ። አሁን ያርጅቻለሁ። ከወጣት ጋር ታግዬ ትሁትን ነፃ ማውጣት አልችልም። ግን ፊት ትቆሙ በጉልበትም ቢሆን ከትሁት ጎን ያለው አንተ ነው። ስለ ሰውየው ግን ማወቅ ይኖርብናል። ሰውየው ማን ነው? ለምንድን ነው የሚከታተልሽ? ቲና አሁንም እንግዲህ የቃሊብን አባት ወይንም ደግሞ ሽማግሌውን ከማጥፋት ወደ ኋላ አላለችም። እንግዲህ በባለፈው ፓርት ላይ ማለት ነው የትሁት አፍቃሪ የሆነውን እንድትገልልኝ እፈልጋለሁ። እሱ ሽማግሌውን ከገደልክልኝ እኔ እንደፈለግኩኝ ንብረቱን ተካፍዬ ከዚያ ቤት መውጣት እችላለሁ በሚል መልኩ ማለት ነው። እሱ እኔ ነፍሰ ገዳይ አይደለሁም በማለትም መልሶላት ነበር። ግን ደግሞ እጅግ በጣም ታግሎት ነበር። ሽማግሌውንም ለማጥቃት ሞክሮ ነበር። ግን ደግሞ ሽማግሌውም ታግሎት ስለነበረ ያው እንግዲህ ተርፏል ማለት ነው። ሲቀጥል አሁን ከተረፈበት ይብን ራሱ እሱን ለመጨረሻ አስባለች። ምክንያቱም በስተመጨረሻም የተቀየረች እና ጥሩ ሰው በመምሰል ማለት ነው ቀርባቸዋለች። ምክንያቱም ይህ ነገር ሁሉ የተፈጠረው ምንም አይነት ነገር የቲና ምክንያት እንደሌለበት እንዲሁም ደግሞ በትሁት ምክንያት አባባ ሊገደል እንደነበር በሚለው ማለት ነው ስላመኑ፣ ስለዚህ አሁን ላይ ትሁት ምንም ታርግ ምንም እያመኗት መታለች። እንዲያምኗትና እሷ የተቀየረችው ቲና እንደሆነች እንግዲህ ደግማ ደጋግማ ለትሁትም እንዲሁም ደግሞ ለዳኒም ስታሳውቅ ነበር። አሁን ላይ ደግሞ በዛሬው ፓርቲ ላይ ለቃሊብና እንዲሁም ደግሞ ለሽማግሌው እንደተቀየረች ሆና ያው ተሰሚነት አግኝታለት ማለት ይቻላል። ግን ደግሞ ይህን ተሰሚነት ካገኘች በኋላ ምን አደረገች? አባባን ከሻይ ውስጥ ማለት ነው መድኃኒት በማድረግ እንግዲህ አባባን ለመግደል አስባለች። ይህ ነገር ይሳካላታል ወይንስ ደግሞ አይሳካላትም? ቲና የሆነ ነገር ታስባለች፣ ታቅዳለች። ሽማግሌውን ለማጥቃት ለመግደል በጣም ብዙ አይነት ሙከራዎችም እስካሁን ስታደርግ ነበር። አሁን ላይም እንደዚው ሁልጊዜ ፓርቱ ሲያልቅም እሷ እንደሞከረች ነው ሲጀምር ማለት ነው። እሳቸውን ለማጥፋት በጣም ደጋግማ ሙከራ ተጠቅማለች። አሁንም ያደረገችው ነገር እንደማይሳካላት እርግጠኛ ነኝ ብዬ አስባለሁ ማለት ነው። ምክንያቱም የእሷ ስራ አንድና አንድ ክፋት ብቻ ነው። ሽማግሌውን አስወግጄ የልጁን ንብረት በሙሉ አጠቃላይ እኔ ሚስትነት ስላለኝ ህጋዊ ስለሆንኩኝ እኩል እካፈላለሁ ብላ ነው የምታስበው ማለት ነው። እና ይህ የገንዘብ ጥማቷ ማለት ነው እንደ ጠማት ይቀራል እንጂ ምንም ነገር ድርሻ እንኳን አንዳች ነገር ሊደርሳት አይችልም። ትሁት አሁን ላይ ባለችበት ፓርት ላይ እውነት ለመናገር እጅግ በጣም ነው የምታሳዝነው። በተለይ እሷን
ፈልጎ ማለት ነው ወደዚህ ቤት ለመጣ ወይንም ደግሞ እሷን ሊፈልጋት የድሮ የልጅነታችን ፍቅራችን እንቀጥልበት እና ወደ ሀገራችን እንሄድ በማለት እንግዲህ ፊት ለፊት ተገናኝተዋል ማለት ነው። ትሁትን የሚያፈቅራትና እንዲሁም ትሁት ደግሞ እኔ ምንም አይነት ነገር ካንተ ጋር ደስተኛ ህይወት ሊኖረኝ አይችልም፣ ያለ ፍላጎቴ ዝም ብዬ ተጨቁኜ የምቀመጥበት የደስታ ኑሮ አይደለም። ስለዚህ ለምን አተወኝም? እኔ የፈለግኩትን ህይወት ለምንድን ነው የማልኖረው? ለምንስ ትከታተለኛለህ? በማለትም ጠይቀው ነበረ። ግን ደግሞ እሱ ምን ማስጠንቀቂያ ሰጥቷታል? ምክንያቱም ያልሁሽን ነገር እሺ የማትኝ ከሆነ እና ወደ እኔ እማትመሽ ከሆነ አንድ ባንድ አብረውሽ ያሉትን ሰዎችን አጠቃለሁኝ። እስከዚው ግን ጊዜ ሰጥቼሻለሁ፣ እንድታስቢበትም እፈልጋለሁ በማለት እንግዲህ ትሁትን አስጠንቅቋታል ማለት ነው። ትሁት አሁን ላይ ግራ እጅግ በጣም ተጋብታለች። ምክንያቱም በተለይ ቲና ከዚህ ቤት መውጣት የለባትም፣ አባባ ላስገድለው የነበርኩት በእኔ ምክንያት ነው በማለት እንግዲህ ለአባባም እንዲሁም ደግሞ ለቃሊብም ለዳኒም አሳማኝ መልስ ነበር የሰጠቻቸው ማለት ነው። ይህ ሁሉ ችግር በእሷ ምክንያት እንደሆነ አድርጋ እንዲሁም ደግሞ ደብዳቤውን የጻፍኩትም እዚህ መምጣቱን ስላወቅኩ ነው አባዬ ከዛ ቤተሰቦችን ሲያሰቃይና ሲያስቸግር ነበረ። አሁን ደግሞ ወደዚህ መጥቶ እናንተን እንዲያስቸግር ወይንም ደግሞ እንዲያሰቃይ ስላልፈለኩኝ ነበረ ልውጣ ብዬ ደብዳቤውን እየጻፍኩት፣ ግን ደግሞ ችዬ መውጣት አልቻልኩም በማለት እንግዲህ ለዚህ ሁሉ ነገር ችግር የሆንኩት እኔ ነኝ። ስለዚህ ቲና ሳትሆን ከዚህ ቤት መውጣት ያለብኝ እኔ ነኝ በማለት እንግዲህ ትሁት ተናግራለች። ቃሊብም እጅግ በጣም ነበር የደነገጠው። ምክንያቱም ትሁትን ስለሚወዳት ስለሚያፈቅራት እዚህ ቤት እንድትወጣ እንድትሄድ ስለማይፈልግ ማለት ነው። በእርግጥ ሽማግሌውም እጅግ በጣም እንደ ልጁ የሚያያት ትሁት ማለት ነው። ሁልጊዜ በሆነ ነገር በተፈጠረ ቁጥር ከቤት ወጥቼ እሄዳለሁ የምትይውን ነገር ማቆም አለብሽ። ምክንያቱም አንቺ በጣም ብዙ ነገሮችን ከኛ ጋር ተቋቁመሻል፣ እኛንም ከብዙ ነገር ጠብቀሽናል። ስለዚህ አንቺ ችግር ላይ ስትሆኝ ደግሞ እኛ ከአንቺ ጋር የማንቆምበት ምንም አይነት ምክንያት የለንም እና ይህን ነገር ወጥቼ ሄዳለሁ የሚለውን ሀሳብሽን ማቆም አለብሽ ትሁት በማለት እንግዲህ ሽማግሌውም አስረድቷታል ማለት ነው። እሷም ለጊዜው እሺ ብላ ተቀምጣለች። ግን ደግሞ ያው የእሷ አፍቃሪ ሆኖ የመጣው ሰው እጅግ በጣም እንግዲህ ጨካኝና መጥፎ ሰው እንደሆነ እሷም ስለተረዳች ከዛ ቤት መቆየትና መቀመጥ እንደሌለባት ታውቃለች ማለት ነው። ሲቀጥል አሁን ላይ እንግዲህ ኤደንና እንዲሁም ደግሞ ዳኒ በነገራችን ላይ ታርቀዋል ማለት ይቻላል። ምክንያቱም ተገናኝተው ነበረ። ስለዚህ ዳኒ ምን ብሏታል? ሁለታቸውም ተፈራርተው ምንም አይነት ቃላቶች አላወሩም ነበረ። የምታወራው ነገር የለህም ወይ በማለት ኤደንም ጠይቀው ነበር። ዳኒም ያው እስካሁን ሲሰራቸው በነበሩ ስራዎችም እሷን ፊት ለፊት ቆሞ ብዙ ነገሮችን ማውራት እየፈለገ ግን ደግሞ ስለፈራት ማለት ነው ምንም ነገር መናገር አልፈለገም ነበረ። ግን ካጠገቧ ዘወር ስትል ማለት ነው እወድሻለሁ የሚል ቃል ሲናገራት እሷ ራሱ በደስታ ነበረ ደስ ያላት ማለት ነው። ምክንያቱም ስለምትወደው ስለምታፈቅረው ከሱ መለየት ራሱ አልቻልኩም እያለች ለትሁት ከዚህ በፊት እንደነገረቻት ሁላችንም የምናስታውሰው ጉዳይ ነው። ስለዚህ ዳኒ ይወዳታል፣ ያፈቅራታል። ቲናና ዳኒም በስተመጨረሻ ተገናኝተው ነበረ። ቲና ምን ብለዋለች ለዳኒ? የነገርኩን ነገር አሰብክበት ወይ? ምን መረጥክ? የሚለውን ነገር ነበር የጠየቀችው ማለት ነው። ወይስ እኔን ትተህ ኤደንን መርጠሃል ወይ ስትለው እሷ ከምርጫ ውስጥ ምንም ነገር ውስጥ አትገባም፣ አዎ ምርጬ ነች በማለት እንግዲህ አስረግጦ ነግሯታል። እሷም ደግሞ ወዲያውኑ ነበር ተነስታ እየሄደችው ማለት ነው። ዳኒ የሆነ ነገር አስባ ነው፣ የሆነ መጥፎ ነገር ብታስብ ነው እንደዚህ የሆነችው፣ ለምንድን ነው እንደዚህ የተቀየረችው እያለ እንግዲህ በቲና መቀየር እጅግ በጣም ግራ እየተጋባ ይገኛል። ሲቀጥል ደግሞ አሁን ላይ ሌላ ነገር እንዳሰበች የሆነ መጥፎ ነገር እንዳሰበች ለምንድን ነው ግን እሷ ስትነግረኝ ወይንም ደግሞ የሆነ ነገር ስትለኝ ለምንድን ነው እሷንም አላምናት? እውነትም ተቀይራ ሊሆን ይችላል በማለት እንግዲህ ልቡን እንትን እያለው ይገኛል ማለት ነው። በነገራችን ላይ አሁን ላይ ቲና በከባዱ ነው እነሱን ለማጥመድ የተነሳችው ማለት ነው። ምክንያቱም
እንዲያምኗት እያደረገች ነው። በተለይ ትሁት ዛሬ ባደረገችው ጉዳይ በእርግጥ ትሁት አይደለችም። ትሁትን የሚያፈቅራት ወይንም ደግሞ የመጣው ግለሰብ ነው ይህን ነገር ያደረገው ማለት ነው። እኔም ልሽን እሺ የማታደርጊው ከሆነ የትናንት ነው ማስጠንቀቂያ ነው፣ ላንች ለሆኑ ሰዎች የትናንት ነው ማስጠንቀቂያ ነው ብሎ እንግዲህ ደውሎ ነግረዋታል ማለት ነው። ስለዚህ ሽማግሌውን እንደዚያ ያደረግኩት ልገለውም የነበርኩት ያስፈራራሁትም እኔ ነኝ ማለት ነው ባጭሩ ማለት ነው። ስለዚህ እንደዚህ ብሎ ስለነገራት እሷ ደግሞ ይዋ ስለሆነች ቀጥታ ሄዳ ለሽማግሌው ተናግራለች። መናገር በእርግጥ አልነበረባትም፣ ግን ደግሞ በአንድ በኩል መስማታቸው እጅግ በጣም አሪፍ ነው። ምክንያቱም እንደዚህ የሚያስፈራራትና እሷን የሚያስቸግራት ሰው እንዳለ ቃሌቡም ሆነ ወይንም ደግሞ ሽማግሌውም መስማታቸው እጅግ በጣም አሪፍ ነው። ለእሷ ቢያንስ ማለት ነው ጥሩ ነው ብዬ አስባለሁ። ግን ደግሞ በሌላ መልኩ ቴና ሙሉ በሙሉ እንዲያምኗት አድርጋለች ማለት ነው። ይህን ነገር ባትነግራቸው በእርግጠኝነት አያምነው ነበረ። ሽማግሌውም እንዲሁ ቴና ነች ብለው ያስቡ ነበር። በእርግጥ ቴና ነች ይህን ሁሉ ነገር ያደረገችው። ምክንያቱም ሽማግሌውን አጥቃልኝ፣ ሽማግሌውን አጥፋልኝ፣ ሽማግሌውን ካጠፋልኝ እኔ እንደፈለግኩኝ የልጁን ንብረት ተካፍዬ መውጣት እችላለሁ ከዛ ቤት የሚለውን ነገር ስለያዘች ነበር ማለት ነው። እና አሁን ላይ እንግዲህ እሷ በጣም የዋህ ስለሆነች ነው የሆኑ ነገር ያደረገችው ቴና ማለት ነው ትሁት። ሲቀጥል ትሁት በጣም የዋህና መልካም እንደሆነች ደግሞ ሄዳ ለሚወዳት ለሚያፈቅራት ሰው ትናገራለች። ደግሞ እኮ የዋህ ነች፣ በቃ እሷ ከቤት መውጣት የለባትም እኔ ነኝ ከቤት መውጣት ያለብኝ ምናምን ብላ ፊት ለፊታቸው አለቀሰች ብላ ሄዳ ስትናገር እሷ በጣም መልካም ሴት ነች፣ ልቧ እጅግ በጣም መልካም ነው፣ እንዳንቺ ክፉ አይደለችም ብሎ አስረግጦ ነግሯታል ማለት ነው። እና ቴና ምንም ባትሆን እንዲሁም ደግሞ እነ ቃሊብና ሽማግሌው ምንም ባይሆኑ ቃሊብና እንዲሁም ደግሞ ትሁት ቢጋቡ እጅግ በጣም ደስ ይላል። ግን ደግሞ ቴና ባለችበት ምድር ወይንም ደግሞ አሁን ደግሞ የትሁት አፍቃሪ ነኝ ብሎ የመጣው ግለሰብ እስካሉ ድረስ እጅግ በጣም ከባድ ነገሮች ነው የሚፈጠረው። ሽማግሌው አሁን ላይ ሁሉም ነገር እየመረረው ነው እውነት ለመናገር ማለት ነው። ምክንያቱም ትሁት ከኛ ጎን በብዙ ነገር ሆናለች። አሁን ላይ ግን እሷ ችግር ላይ ነች። ስለዚህ ይህን ነገር ደግሞ እሷን ማውጣት የምችለው አንተ ነህ ቃሌብ፣ እኔ በጣም እየደከመኝ ነው በማለት እንግዲህ ሽማግሌውም ተናግሯል። ቃሌብም እንግዲህ የተቻለውን ነገር ሁሉ ከትሁት ጎን ለመቆምም እንግዲህ ዝግጁ ላይ ነው። በነገራችን ላይ አሁን ቃሌብ መንቃት አለብን፣ መፋዘዝ የለብን። በቃ ነቃ በልና እንግዲህ ትሁት ግን ራስ መውሰድ ትችላለህ ማለት ነው። ግን ያኛው ደግሞ በጣም ኃይለኛ ሰው ነው እውነት ለመናገር ማለት ነው። እና እስኪ እንግዲህ ማን ያሸንፋል የሚለውን ነገር ግን ሽማግሌው ባይጎዳ እጅግ በጣም ነው ደስ የሚለን ማለት ነው። ቴና አሁን ላይ በስተመጨረሻ እንግዲህ መረሳ ደግሞ እንግዲህ ሻይ ወስዳ ለሽማግሌው ለመስጠት አስባለች። እቺ ተንኮለኛ አያልቅባት የሷ ነገር ማለት ነው። እና በጣም አስቸጋሪ ነው። ብቻ ግን ቀጣይ ፓርትን ሁላችንም አብረን የምናይ ይሆናል። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።